ከ450 በላይ ተጠርጣሪዎችን በሰነድና በሰው ማስረጃ በማጣራት በመክሰስ ማረሚያ ቤት እንዲወርዱ የተደረገበት ሂደቶች አሉ። በተለይ ሞባይል ባንኪንግ ከባንክ እንደተደወለ በማስመሰል የተለያዩ ሐሰተኛና ዜጎችን በሚያሳስት ፌደራል ፖሊስ ዋነኛ ተልዕኮ ወንጀልን መከላከል ነው። ወንጀል ደግሞ ተፈጽሞ ሲገኝ መረጃና ማስረጃ የሆነ ምርመራ በማካሄድ አጥፊዎችን ወደ ሕግ በማቅረብ እንዲጠየቁና ከወንጀላቸው እንዲማሩ የማድረግ ስራ ነው የሚሰራው። ለዚህ ደግሞ ግልጽ የሆነ ስትራቴጂክ እቅዶች አሉት። ከዚህ ውስጥ እንግዲህ እንደ ወንጀል ምርመራ ቢሮ በሕግ የተሰጡት ስልጣኖች አሉ። ከነዚህ ውስጥ የሚመረምራቸው ወንጀሎች የሽብር ወንጀል፣ ትላልቅ የታክስና ጉምሩክ ወንጀሎች፣ የፋይናንስ ወንጀሎች እንዲሁም ደግሞ የትላልቅ የሙስና ወንጀሎችን ከፍትህ ሚኒስቴር ጋር አቃቤ ሕግ ዘርፍ ጋር በመሆን በመመርመር እንግዲህ የህግ የበላይነት እንዲከበር እያደረገ የሚሰራ ተቋም ነው። ከዚህ አንጻር እንግዲህ 2017 ላይ ቀድመን በደንብ አቅደናል። እቅዳችን ላይ ሰፊ የሆነ ውይይት ከመርማሪዎቻችን ጋር ሰፊ ውይይት አድርገናል። ሁሉም ኢንተርናላይዝ በማድረግ ራሱን እንዲያዘጋጅና በአጠቃላይ የዓመቱን እቅድ ክሊር በሆነ መልኩ ሁሉም እንዲገነዘብና በዛ እንዲዘጋጅ በማድረግ ነው እንግዲህ ወደ ስራ የገባ ነው። በዚህም ትላልቅ ውጤቶችን ማስመዝገብ ተችሏል። ትላልቅ እንደምታውቀው በሚዲያም ስተላለፍ እንደነበረው በሚዲያ ዜጎች ላይ ሀገሪቱ ላይ የተለያዩ ሚዲያ አውትሌት ተጠቅሞ ዜጎች ላይ ሲናፈሱ የነበሩ ሐሰተኛ መረጃዎችን እነዛን ባጠረ ጊዜ ውስጥ ከጀርባ ሆኖ የተለያዩ ተልዕኮ ያላቸውን ጸረ ሰላም ኃይሎችን በማጋለጥ በሕግ እንዲጠየቁ የማድረግ ስራዎች ሲሰሩ የነበረ መሆኑን እናስታውሳለን። በዚህም ከ450 በላይ ተጠርጣሪዎችን በሰነድና በሰው ማስረጃ በማጣራት በመክሰስ ማረሚያ ቤት እንዲወርዱ የተደረገበት ሂደቶች አሉ። ሌላው የፋይናንስ ወንጀሎች ነው። የፋይናንስ ወንጀሎች በተለይ ዜጎች በተለይ በሳይበር አሁን ቴክኖሎጂ ወለድ የሆኑ ወንጀሎች ናቸው። እነዛን በተለይ ሞባይል ባንኪንግ ከባንክ እንደተደወለ በማስመሰል የተለያዩ ሐሰተኛና ዜጎችን በሚያሳስት መልኩ ፓስኮርዳቸውን በመውሰድ ከፍተኛ መጠን ያላቸውን ብር ሲሰበስቡ ነበረ። በዚህም ብዙ ምሬቶች ነበሩ። እስካሁን ድረስ በከፍተኛ ትግል ፌደራል ፖሊስ የራሱን ኢንተለጀንሶችን በመጠቀም ከ80 በላይ ዋና የሆኑትን ማስተር ማይንድ የሆኑትን ሞባይል ባንኪንግ ላይ የተሳተፉትን የተለያዩ ገስት ሀውሶችን ተከራይተው የተለያዩ ሐሰተኛ መታወቂያዎችን በማውጣት በሺዎች የሚቆጠሩ ሲም ካርዶችን በማውጣት አድራሻቸውን በመሰወር ግን ደግሞ ገስት ሀውሶችን ተከራይተው ብዙ ዜጎችን ሲያሰቃዩ የነበሩትን ዋና የተባሉትን አዲስ አበባ ውስጥ ማስተር ማይንድ የሆኑትን ከ80 በላይ ተጠርጣሪዎችን በቁጥጥር ስር በማዋል የምርመራ መዝገቦችን በማደራጀት ወደ ሕግ እንዲቀርቡ በማድረግ ማረሚያ ቤት እንዲወርዱ የተደረገበት ሂደት ነው። ሌላም የሙስና ወንጀሎች ናቸው። ብዙ የሙስና ወንጀሎች ትላልቅ የሙስና ወንጀሎች ከአቃቤ ሕግ ጋር በመሆን እናጣራለን። በዚህም ወደ 260 የሚጠጉ በሙስና ወንጀል የተዘፈቁትን የተለያዩ ወንጀለኞችን ወደ ሕግ በማቅረብ እንግዲህ የጥፋተኝነት ውሳኔም እንዲያገኙ የተሰሩበት ሂደቶች ናቸው። በተጨማሪም የፋይናንስ ወንጀሎች በተመለከተ በተለይ ባንኮች አካባቢ የሚፈጸሙ ወንጀሎች በከፍተኛ ደረጃ በሰራተኛዎችም ጭምር ከውጭም ተደራጅቶ ኦርጋናይዝድ በሆነ መልኩ ብዙ የሳቦቴጅ ስራዎችን በመስራት በባንኮች ላይ ሲፈጽሙ የነበሩትን ወደ ሕግ በማቅረብ እንግዲህ ብዙ ስራ ተሰርቷል። ለዚህም በቅርቡ በኢትዮጵያ ንግድ ባንክ ላይ የተሞከረው ሙከራ ታስታውሳላችሁ። ወደ 7.5 ቢሊዮን ብር ተደራጅቶ 10 አካውንቶችን አመቻችቶ በአንድ ሰዓት ውስጥ ዲስትሪቢዩት ለማድረግ ሙከራ ተደርጎ ወዲያውኑ እነዚህን ሰዎች በቁጥጥር ስር በማዋል ዛሬ በሕግ እንዲጠየቁ ሰፊ ስራዎች የተሰሩበት ነው ማለት ይቻላል። በአጠቃላይ የኮንትሮባንድ ወንጀሎች ሕገወጥ ጦር መሳሪያዎችን ሲያዘዋውሩ የነበሩ ወደ 143 የሚደርሱ ተጠርጣሪዎችን የተለያየ መጠን ያላቸውን ጦር መሳሪያ ጭምር
በቁጥጥር ስር በማዋል ወደ ህግ የማቅረብ ስራ ተሰርቷል። ሌላውና ዋነኛው እኛ የምንሰራው የአደንዛዥ ዝውውርን መቆጣጠርና በዚህ የተሳተፉትን ወደ ህግ የማቅረብ ስራ ነው የምንሰራው። በዚህም ወደ 86 የሚጠጉ በተለይ የውጭ ሀገር ዜጎች በአየር መንገዳችን በኩል የሚገቡትን የካናቢስ፣ ኮኬን እና የተለያዩ መጠን ያላቸውን አደገኛ እጾችን በቁጥጥር ስር በማዋል እንግዲህ እነዚህን ሁሉ በፎሬንሲክ ተረጋግጠው አደገኛ እጽ መሆናቸው ተረጋግጦ ሁላቸውም ወደ ህግ እንዲቀርቡና እንዲጠየቁ የማድረግ ስራዎች የተሰሩበት ሂደት ነው ማለት ነው። ሌላው ኮንትሮባንድ ወንጀሎች ናቸው በታክስና ጉምሩክ የሚጣሩት። እነዚህም ከተለያዩ የጸጥታና የመረጃ ተቋማት ጋር በመሆን እንግዲህ ሰፊ ክትትል በማድረግ በህገወጥ የሚገቡትን የኮንትሮባንድ እቃዎችን በቁጥጥር ስር በማዋል ሰፊ ስራዎች የተሰሩበት ሂደቶች ናቸው። እሱም ብቻ ሳይሆን በተጨማሪ በህገወጥ መንገድ የሚገቡትን መኪኖች በጣም ከፍተኛ ገቢን የሚያሳጡትን የወንጀል ተግባር ላይ የተሳተፉትን ብዙ ተጠርጣሪዎችን በህግ ቁጥጥር ስር በማዋል እንግዲህ ወደ በራሳችን ብቻ እንኳን ከ13 መኪኖች በላይ አዳዲስ የገቡትን በህግ ቁጥጥር ስር በማዋል ለመንግስት ገቢ እንዲሆኑ የተሰሩበት ሂደቶች አሉ ማለት ነው። በአጠቃላይ ዘንድሮ የሰራናቸው ወደ 104 ቢሊዮን ብር የሚገመት ዳሜጅ የደረሰባቸውን የምርመራ መዝገቦችን በአማከለ መልኩ ለመስራት ተሞክረዋል። ስናጠቃልል ዘንድሮ በተለየ መልኩ ከቀረቡልን ጥቆማዎች ተነስተን ከ6000 በላይ የምርመራ መዝገቦችን በማጠናቀቅ በሰውና በሰነድ ማስረጃ እንግዲህ በማደራጀት ለፍትህ ሚኒስቴር ልከን ውሳኔዎች እንዲሰጡበት ለማድረግ ተሞክሯል። ከ5600 ተጠርጣሪዎች በላይ ወደ በቁጥጥር ስር በማዋል ወደ ህግ የማቅረብ ስራ ተሰርቷል። ሌላው እንግዲህ የሰራናቸውና በትልቁ ያሳካናቸው የፎሬንሲክ ምርመራን ማሳደግ ነው። እንግዲህ እንደሚታወቀው ፎሬንሲክ ትልቁ የምርመራ ስራ የጀርባ አጥንት ነው ማለት ይቻላል። ስለዚህ በመንግስት በወሰደው ቁርጠኝነትና ባደረገልን ድጋፍ በተለይ አጠቃላይ የፍትህ ስርዓቱን ለማሻሻል መንግስት ቁርጠኛ ሆኖ ብዙ ኢኒሼቲቮች ወስዶ ብዙ ስራዎች ሰርቷል። ከዚህ አንፃር አንዱና ዋነኛው ትልቁ እንደ አፍሪካም the youngest forensic institute ተብሎ የሚጠራው የፎሬንሲክ ምርመራ ማዕከላችን ተገንብቷል። ይሄ በክቡር ጠቅላይ ሚኒስቴራችን ባስቀመጡት ክሊር የሆነ ዳይሬክሽን እና ባደረጉት ድጋፍ ሰንዳፋ ላይ ትልቅ የሆነ እሳቸው ባሉበት ተመርቆ ወደ ስራ የገባበት ነው። ይሄ ኢንስቲትዩት ቢልዲንጉ ብቻ ሳይሆን በውስጡ በጣም ዘመናዊ የላቦራቶሪ ማሽኖችን በማስገባት እንግዲህ ሰፋፊ ስራዎችን እየሰራ ይገኛል። በሀገር ብቻም ሳይሆን ለጎረቤት ሀገሮችም ጭምር ድጋፍ እያደረገ በአጠቃላይ በሀገራችን የወንጀልና የፍትሐ ብሔር ጉዳዮችን እንግዲህ በከፍተኛ ደረጃ እያገዘ ዜጎች እውነት የሚያገኙበትን ትክክለኛ የጠራ ከሰው በሐሰት ተደራጅቶ ከሚመጣው ሳይንሳዊ የሆነ የምርመራ ውጤቶችን እየተጠቀምን ምርመራ መዝገቦችን እያደራጀን ነው ያለነው። በዚህም ወደ 304000 የሚደርሱ ኬዞች ቀርቦ ተለያዩ እንግዲህ ሰፋፊ ስራዎችን ነው የሚሰራው ቀርቦለት እነዚህን ጉዳዮች በማጣራት ለሚመለከተው አካል የመስጠት ስራዎች ተሰርቷል። እንደ ዋነኛነት የሚነሱት ከ300 ሚሊዮን በላይ የሰነድ ምርመራዎች ተደርጓል። ብዙ የቃጠሎ ውጤቶች በሚዲያ ከዚህም በፊትም ገለጻ ስናደርግ እንደነበረው ምክንያቱ ምን እንደሆነ እንግዲህ እንደሚታወቀው ቃጠሎች ካሳ ለማግኘትም ታስቦበት የሚደረጋለ፣ በኔግሊጀንስ የሚደረጋለ፣ በተለያየ አይነት ነገር የሚፈጸሙትን እነዚህን ጉዳዮች በስርዓት በመመርመር እነዚህን ውጤት የመስጠት ስራዎች ተሰርተዋል። ሌላውና ትልቁ ነገር የዲኤንኤ ምርመራ ነው። የዲኤንኤ ምርመራችን ከዚህ በፊት ውጭ ሀገር ሲደረግ የነበረውን ዛሬ በሀገራችን የተለያዩ ውጤቶችን በመስጠት ከ300 ኬዞች በላይ ቀርቦ እነዚህን ጉዳዮች በተቀመጠላቸው ጊዜ ስታንዳርድ ጥራቱን በጠበቀ መልኩ እንዲሰራ ለማድረግ እና ለሚመለከተው ፍትህ አካል የመስጠት ስራዎች የተሰሩበት ሂደቶች ናቸው ማለት ነው። ሌላው የአደንዛዥ ዕፅ ቅድም እንዳነሳሁት በእኛ ላቦራቶሪ ነው የሚመረመረው። እነዛም በትክክል ጥራቱን ጠብቆ በባለሙያዎቻችን በደንብ ተሰርቶ የተሰጠበት ሂደቶች አሉ ማለት ነው። እንግዲህ ፎሬንሲክ ኢንስቲትዩቱ ትልቅ ነው፣ በጣም ወሳኝ ነገር ነው፣ ያሰለጥናልም። በጎን ደግሞ የምርመራ ውጤቶችንም እየሰጠ በጣም በትልቁ የሀገራችን የፍትህ ስርዓት
ተስፋ ሆኖ የወጣበት ሂደት ነው ያለውና በትልቁ አቺቭመንት ወይም እንደ ስኬት የሚነሳበት ስለሆነ መንግስትም እናመሰግናለን። ለዚህ ጉዳዮች ላይ ሰፋፊ ስራዎች የተሰሩበት ሂደት ነው። ሌላው ህገወጥ የሰዎች ዝውውር ላይ የሰራናቸው ናቸው። እነዚህ በአገር ውስጥ የተለያዩ የመከላከል ሂደቶች አሉ። ኦፍ ኮርስ ብዙ ፑሽንግ ፋክተሮች ቢኖሩም በተቻለን መጠን ብዙ ተጠርጣሪዎችን ወደ ህግ ለማቅረብ ሰፋፊ ስራዎች የተሰሩበት ሂደት አለ። ከዚህ ውስጥ በተለይ ከውጭ ሀገር ካሉት በጣም ማስተር ማይንድ የሆኑ ሂውማን ትራፊኪንግ ግሩፕ በተለይ በሳውዝ በኩል ያለውን በኬንያ፣ በታንዛኒያ፣ ማላዊ አድርገው እስከ ሳውዝ አፍሪካ የሚዘልቅ ኔትወርክን ሲያመላልሱ የነበሩትን ወደ 25 የሚጠጉ ተጠርጣሪዎች እንግዲህ ከሀገር ውስጥም ከውጭም በመምጣት ወደ ህግ እንዲጠየቁና በከፍተኛ ደረጃ የሚመጥናቸውን ቅጣት ውሳኔ እንዲያገኙ ለማድረግ ተሞክረዋል ማለት ነው። እንግዲህ ከውጤት አንጻር ስንመዝን እነዚህ ስራዎች ጥቆማ ተቀብለን ምርመራዎችን ሰርተን ተጠርጣሪዎችን ህግ ቁጥጥር ስር አውለን ያን ሁሉ ወደ 13000 የሚጠጋ የሰው ምስክር አድርገን ስንሰራ ውጤቱ ምንድነው፣ ፍርድ ቤት ላይ ምን ይመስላል የሚለውን ስናይ እንግዲህ ፍርድ ቤት ላይ ግራና ቀኝ በደንብ ተከራክረው ውሳኔ የሚሰጥበት እና እውነት የሚወጣበት ሂደት ነው። ከዚህ ውስጥ ከ1000 የሚሆኑ ተጠርጣሪዎች ወይም ተከሳሾች ላይ የተለያዩ መጠን ያላቸው የቅጣት ውሳኔዎች እንዲያገኙ ተደርጓል። ስለዚህ እስከ 25 ዓመት የሚደርስ ዘንድሮ ከሰራናቸው ምርመራ መዝገቦች እስከ 25 ዓመት ያስቀጣናቸው እና በእነዚህ ጉዳዮች ላይ በደንብ የተሰራበትና በስኬት 2017ን ያሳለፍንበትን ሂደት ነው ማለት ይቻላል። እነዚህ ስራዎች አንደኛ በቅንጅት ነው የምንሰራው። የወንጀል ምርመራ ፖሊስ በራሱ ብቻ የሚያደርጋቸው ሳይሆን ከብሔራዊ መረጃ ጋር እንሰራለን፣ ከፍትህ ሚኒስቴር ጋር እንሰራለን፣ ከተለያዩ ተቋማት ጋር ተቀናጅተን እንሰራለን። ከኢሚግሬሽን፣ ከጉምሩክ የተለያዩ ተቋማቶች አሉ። እነዚህን ተቀናጅተን በደንብ ስራዎቻችንን እንደ አንድ ተቋም ተቀናጅተን የምንሰራበት ሂደቶችን በደንብ እናስቀጥላለን። ሌላው ለህብረተሰቡ ማስተላለፍ የሚያስፈልገው በተለይ የኢኮኖሚ ወንጀሎች ላይ በተለይ በሞባይል ባንኪንግ እና ኦንላይን ግብይት ሶርሱ በማይታወቅ ምንም ምንነቱ የማይታወቅ ውጭ ሀገር ይኖር ውስጥ የማይኖር እንደዚህ አይነት ቢዝነስ እንሰራለን እያሉ በጣም ትላልቅ ዘንድሮ ከመረመርናቸው በሚሊየንስ ቢሊየንስ የሚቆጠሩ ኬዞች ላይ ያጋጠሙን እነዚህ አይነት ነገሮች ናቸው። ኦዲት ስናደርግ ገስት ሃውስን ተከራይቶ ሆቴል ተከራይቶ የተለያየ ቦታ ላይ ሆኖ ዜጎችን አሳቻ የሆኑ ሐሰተኛ ፕሮሚሲንግ የሆነ መረጃ በመስጠት እንግዲህ ዜጎች ብዙ ብሮችን እየዘረፉ ነው የሚገኙት። ስለዚህ ሶርሱ የማይታወቅ በሀገሪቱ ህግና ስርዓት መሰረት ያልተመዘገቡ የትኛውም አይነት ትራንዛክሽኖች ላይ በጣም ህብረተሰቡ ጥንቃቄ ማድረግ ያስፈልጋል። ሌላው በተደጋጋሚ በሚዲያ ሲሰጥ እንደነበረው የሞባይል ባንኪንግ ላይ ከባንክ እንደውላለን የሚል ምንም አይነት ከባንክ ተደውሎ የሚሰጥ አገልግሎት የለም። ቢደወሉ እንኳን ምንም አይነት የምስጢር ቁጥራቸውን ሳይሰጡ በአካል ሄዶ የተደወለበትን ቦታ ሄዶ ሳያረጋግጡ ምንም አይነት ምስጢር ቁጥራቸውን እንዳይሰጡ በደንብ መከልከል ያስፈልጋል። ከዛ ውጪ የኛ ህዝብ የጸረ ሰላም ኃይሎችን እንቅስቃሴ ከማጋለጥ አንፃር ከፖሊስ ጋር በደንብ ተቀናጅቶ እንዲሰራ እንፈልጋለን። በአጠቃላይ ልናሻሽል የምንፈልጋቸው ቤዚክ የሆኑ ነገሮች ፕሮፌሽናል የሆነ ተቋም የመገንባት ስራ ነው። ሪስፖንሲቭ የሆነ ተቋም የመገንባት ስራ ነው። ከዚህ በፊት በሪፎርሙ በተለያየ ጊዜ ሪፖርት እንዳደረግነው ሁሉ ሰብአዊ መብትን ያከበረ የምርመራ ስራ የመስራት ጉዳይ ነው። ለዚህ ደግሞ የቴክኖሎጂ አቅሞቻችን አሁን በጀመርነው ልክ እያሳደግን ትኩረት በመስጠት ስንሰራ ይሄንን በፌደራል ፖሊስ ደረጃ ብቻም ሳይሆን የክልል ፖሊሶችንም እዚህ ያሉትን አቅሞችና ኤክስፒሪየንሶችን ስኬል አፕ በማድረግ በጋራ የምንሰራባቸው ሂደቶችን መፈጠር አለባቸው ማለት ነው። ዛሬ ፖሊስ የናቹራል ሳይንስ ውጤቶችን በከፍተኛ ደረጃ እየተጠቀመ ነው የሚገኘው። ከተለያየ ዩኒቨርሲቲ ዛሬ ወንጀል ምርመራ በጣም በተማሩና እውቀት ባላቸው የሳይንስ ምሁራን የሞሉበት ነው። ብዙ ፒኤችዲ ተማሪዎች አሉን። ከውስጥም አሁንም ከኛ ጋር ሆነው የሚሰሩ ነገሮች አሉ። እነዛን እንደ ሀገር ማድረግ ነው ማለት ነው። ቢኮዝ የሚተዳደረው የፌደራል ስርዓትን ቢሆን በአንድ የወንጀል ህግ የምንዳኝ ህዝቦች ነን። በአንድ ህገ መንግስት ጥላ ስር ያለን ህዝቦች ነን። ስለዚህ ተመሳሳይ የሆነ አፈጻጸምና አቅም ያላቸው ተቋማት መፍጠር ያስፈልጋል ማለት ነው። እንደ ሀገር የተለያዩ ክልሎች ላይ ማለት ነው። ስለዚህ እዚህ አይነት ነገሮች መስራት ያስፈልጋል። ሌላ ተደራሽነትን ማስፋት ያስፈልጋል። የፌደራል ጉዳዮችን ክልል ላይ ሊያስተናግዱ የሚችሉትን
አሁን 5 ክላስተሮች አሉን በአራቱ መቅጣጫ 18 ክፍሎች አሉን። እነዚህን አጠናክሮ በደንብ ማገልገል እንዲችሉ መፍጠር ከክልሎች ጋር ተቀናጅተው እንዲሰሩ ማድረግ እነዚህ ነገሮች ላይ ትኩረት አድርጎ መስራት ያስፈልጋል። የቴክኖሎጂ አቅም ማሳደግ የተለጠነ ባለሙያን አሁንም ባለው ላይ እየጨመሩ በደንብ መሄድና በደንብ ሳይንሱን በደንብ ራን ማድረግ የሚችሉ የፎሬንሲክ ባለሙያዎችን በዛ ልክ ከጊዜ ወደ ጊዜ እያሳደግን መስራት ላይ ልዩ ትኩረት አድርጎ መስራት የሚጠይቁ ናቸው። በአጠቃላይ ታይምሊ ዴሊቨር የሚያደርግ ተጋማች የሆነ ምርመራ ውጤት የሚሰጥበትን አሰራርና አፈጻጸሞች ካሁኑ በተሻለ መልኩ ለመፍጠር ሙከራዎች አድርገን እንግዲህ ለመስራት ዝግጅት እያደረግን ነው የሚለውን ለመግለጽ ነው። አመሰግናለሁ።